ነኝ ውይይትን እቀበላለሁ ጸጋ በሚለው ርዕስ ላይ ሉትራኖችና ሪፎርመሮች እንደሚያምኑ አንተ የምታምን ከሆነ ውይይት ለመቀበል ዝግ በኮስት ከፈለክ ማንኛውም ገለልተኛ ቤት ኑ እናውራ ብሏል። ስለዚህ እናንተ በዚህ ርዕስ ጉዳይ ላይ አኬ የኛን ትምህርት ዲስቶርት አድርጓል፣ ሚስ አንደርስታንድ ያልሆነ ነገር እኛ ማንለውን ነገር ብሏል ብላችሁ የምታምኑ ከሆነ ሁለት አማራጮች ትናንትና ሰጧችሁ። ሁለት አማራጮች አቼ ቤትም ገብቼ ተናግሬያለሁ። አንደኛ አረ ሊሊሻ ቁም ነገር ላውራበት በጌታ ነው። ሁለት አማራጮች ሰጥቻቸዋለሁ። አንደኛው አማራጭ በኮስት ከአኬ ጋር ዲቤት ማድረግ አንድ። ሁለተኛው አማራጭ ኤኒ ገለልተኛ ቤት እንደ ትላንትና ሰዎች የሚሳደቡ ሰዎች የሚሉ ሰዎች የሌሉበት ቦታ ላይ ውይይቱ ማድረግ ይቻላል። በቃ ለዚህ ሲሶ ልጠይቅ፣ ከሉተራን ተሳዳቢ ማን ነው? አይተህ ታውቃለህ? ሰምተህስ ታውቃለህ? እንዴ ትላንትና ሉትራኖች ምናምን የተሰበሰቡበት ቤት አይደል እንዴ? ወንድሞች ተሰርበው የወጡት ሂሩታ ምናምን ተብሎ በጣም ሉተራኖች ነው ያልኩህ። ሉተራኛ አሁን እኮ ወንድም ያንተ ነው እኮ የምከፋፍለው። እኛ ግን የምናውቀው አንድ ወንጌል አማኝ እንደሆነ ነው። በቃ ትቼዋለሁ። እሱን ሀሳብ ልተዋውና ኢዮሲ ነው የሚሳደበው፣ ጆናታን ነው የተሳደበው። ስለዚህ አንተ ይሄንን ለኢዮሲ አንድ አዳምጠኝ። ኢዮሲ እኮ ትልቅ ፓስተር ነው፣ ቄስ ነው፣ የሚታወቀ ሰው ነው። በጣም ይቅርታ ነብዬ የኔ ውድ ቴንክ ዩ። እሺ ጆናታን ነው ሲሳደብ የሰማኸው ወይስ ኤፍሬም ነው ሲሳደብ የሰማኸው? ኤፍሬም ሲሳይ ማለት ነው ትንሹ፣ ወይስ ሌሎች ሲሳደቡ ሰምተሃል? እኛ እኮ አሁን ትላንትና ጥያቄ እንትን ያለው፣ ሁለተኛ ሚስ ሪፕሬዘንት ብቻ አይደለም ማነቂያውያን ናቸው አባቶቻቸው ያለው ጭራሽ አያውቀንም። አይ ቲንክ እሱ ያነበበው ቡክ ኦፍ ኮንኮርድ መስሎ እንቅጭ እነግራለሁ። ቡክ ኦፍ ኮንኮርድ መስሎት እኔ በቅርበት ስላየሁት እግዚአብሔር ምስክሬ ነው። ታሙ ሁለት ነው ሶስት ትላልቅ መጽሐፎች ሰሞኑን ይዞ በቃ ሰሞኑን እያነበበ ከሆነ በደንብ አጥንቶ ሲጨርስ ለአጥንቶ ቆጭ አስጨርሰኝ። አሁን መፍትሄው ምን አለ መሰለህ? ቆይ አስጨርሰኝ በጌታ ማነቂያ ናቸው ካለ እሱኛውን የሚያስረዳ ማስረጃ፣ የተጻፈ ማስረጃ፣ ይሄ ቃል ከዚህ ቃል ተወስዷል፣ ይሄ መጽሐፍ ጠቅሶ ነው እንደዚህ ያሉት፣ እንደዚህ ብሎ ያለ መናገር መቻል አለበት። ቀጥሉ። አሳፋሪው ነገር የአኬ ባህሪ ወይም በድጋሚ በአንተ ቤት ከዚህ በፊት ነገር ያለው አኬ አንዴ በጣም ከይቅርታ ጋር አኬ መጥቷል። ማታ እነ ኢዮስያስ አሁን ትልቅ ቄስ ነው ብሏል። ማታ እዛ ቁጭ ብሎ ዝም ማለት ነበረባቸው። ትልቅ ቄስ ነው እኮ ግዴታ እኮ እነሱ መሳደብ ስማ ተመስገን፣ ግዴታ እነሱ መሳደብ የለባቸውም። ቀሲስንም ሆነ እነ ጋዲን እንደዛ ሲሉ ልጆቹ ትልቅ ቄስ ሆነ ኢዮስያስ ተው አይደለም ማለት ነበረበት። አረ ሌላ ላይቭ ላይ ነበረን እኛ። በጌታ ስም ምንድነው የምታወሩ? ከሌላ ላይቭ ወጣን። እንዴት ነው ያላወቅነው ነገር ላይ ኖ አይ የተደረገውን ነገር ያውቃሉ፣ ምንም አላደረጉም ብለህ እነሱንም አትበሉ። እነሱም እንደዛ ከሆኑ ይቅር ማለት ነበረባቸው። አሁን እኮ እያልኩ ያለሁት ኑ ትላላችሁ። ልጆቹ ሲመጡ ደግሞ እንደዚህ የምትሳደቡና እንደዚህ እንትን የምትሉ ከሆነ እንዴት ነው ሊመጡ የሚችሉት? ነው የኔ ጥያቄ። ኑ ትላላችሁ። በኢየሱስ ሲሶ እኛ የዛን ሰዓት ላይቭ ላይ ነበርን አይደለንም? በዛ ሰዓት እውነቱን አንተ ሌላ ላይቭ ላይ ነበርክ። አይ ነው። ስለዚህ እኛንን ቆይ ጥፋተኛ ወይስ እንዴት ነው ነገሩ? እኛ በሰዓቱ አኬን በኢትዮጵያ ሰዓት አቆጣጠር ምሽት 3 ሰዓትም አልሆነም ወይ 3 ሰዓት አሁን ከእናንተ ጋር ነው የሚያገለግል እኮ ነው። አንተ ለምሳሌ ከማሻሩም ጋር አታገለግልም አንተ። ያው አኬ እኮ ከስራ አለ። አኬ ራሱ ከስራ ስማችንን በ10 ከስተዋል። ማነቂያውያን ናቸው ብሎ ላለው መጽሐፍ ምንም ማስረጃ የለውም። አኬ በባህሪው 2 እና 3 መስመር ያነብና እሱንም ከቡክ ኦፍ ኮንኮርድ ሳይሆን ከመድሎተ ጽድቅ ያመጣውን ነው እዚህ ላይ የዘረዘረው። የራሱ የሆነ አንድ ማስረጃ የለውም። እዚህም ሆነ ልትሳደብ ነው እየከሰስኩት ነው እኔ ራሴ። አሁን እሱም በተለይ ከሰዋለሁ። ማነቂያውያን ናቸው ብሎናል። እሱን ሉተር ቲቪተኛ ነው ብለዋል።
ሌላ ነገርን ብሏል። ትዕቢተኛ የሆነበትን ይሄን ብሎ ተናግሯል በዚህ መጽሐፉ ብሎ ከዚህ ከጸጋ ብቻ ጋር እያያያዘ መናገር የነበረበት እሱ ነው። ሌላ ደግሞ ከመጽሐፍ አንዴ ተመስገን እኮ አንዴ ሚውት አድርጉ ሲስ አሁን እዚህ ሊሳደብ ነው እንዲህ ሁለት መጽሐፍ አንዱ ይላል አንዴ ማታ አኬን አንተ ዮኒ ዝም በል ሁለት መጽሐፍ አንዱ ይላል እንዴ ዮኒ ይሄንን ካንተ ነው የሰማሁት። ሁለት መስመር ነው ያለው ሲጀምር ዝም ብሎ አንተ እሱን ትሆን እንዴ እዚህ ስንት ሰው እየለፋ ሁለት መጽሐፍ አንብቦ ይላል። አረ ሁለት መስመር ነው ያለው። እረፍ አንተ ጀምሮ ለመጽሐፍ ማለት ያ ሁሉ አባት ተጠቅሶ ከመርሎተ ጽድቅ ነው እያለ እኮ ነው ሲስ እየሰማ እኮ ነው ሲስ ራሱ ችግር የለውም። አይ ከመርሎተ ጽድቅ ቢባል ደስ ነው የሚለኝ ሆነስሊ። አይ ያው ላይቭ ላይ ስንት አባቶች እንደተጠቀሱ ምናምን እኮ ነበሩ እነሱ አይ ቶ ከመርሎተ ጽድቅ ቆይ አልተጠቀሰም። አክቹሊ ግን ችግር የለም ቢባልም ግን በአንድም በሌላም መርሎተ ጽድቅ መጽሐፍ ዝም ብሎ እንደዚህ ቢነሳ ደስ ይለኛል፣ ጌታ በሚያውቀው ማለት ነው። ምክንያቱም ጥሩ መጽሐፍ ስለሆነ በጣም ቆንጆ መጽሐፍ ስለሆነ ያም ሆነ ይህ ግን አሁን ቁም ነገሩ ምንድነው? በሐሰት የከሰስኩበት እንትን የትኛው ነው? ማኒኪያን ያልኩበትን ወይም መነናውያን አልሰማውም። በነገራችን ላይ አሁን ስመጣ ራሱ አጋጣሚ ነው ሲስ ላይቭ መሆንን ልክ ሲያሳየኝ እዚህ እንትን ላይ ዝም ብዬ ገባሁኝ ማለት ነው። እና ስለሚያወራችሁ እንደነበር ራሱ ሳላውቅ ገባሁት። ግን እስቲ ይሁንና መነናውያን የሚለውን ነገር ያነሳሁት አክቹሊ ካልቪኒስቶቹን ሳነሳ ነው መጀመሪያ እሱን ያነሳሁት። እና የሚያገናኛቸውም አንድ የሚያደርጋቸውና የሚያለያያቸው ነገር አለ። የሚያለያያቸው የነፍስ አፈጣጠር ላይ ነው። አንድ የሚያደርጋቸው ደግሞ ነፃ ፈቃድ መቃወምና የቅድመ ውሳኔው ላይ ደግሞ ሄዶ ጫፍ ላይ በቃ እዛ ላይ ይገናኛሉ። ግን ምንድነው አጀማመራቸው ላይ ግን እነዛ የነፍስ አፈጣጠር ላይ ለየት ያለ ነገር አላቸው ከእነዚህኞቹ ማለት ነው። እሱን አስቀምጫለሁ። እና መነናውያን የሚያስብል ነገር የላችሁም። መነናውያን ታድሱን ያልኩት ካስታወሳችሁ ምናልባት የዛን ቀን ከነበራችሁ መነናውያን ታድሱ ማለት ነው። የታደሰ መነናዊነት ማኒኪያኒዝም በተወሰነ መልኩ ማኒኪያኒዝምን አድሳችሁት ነው ያመጣችሁት። ራሱ አይደለም ካልክ ልትሞግተኝ ትችላለህ። ፕላስ ደግሞ ይሄ ከነዚህ ከመጽሐፉ ጋር መጽሐፉን እያወጣክ የመነናውያን አስተምሮ መጽሐፉ ነው እያወጣክ መጽሐፉን እያወጣክ የሉተራን ይሄ ቦታ ከዚህ ጋር ነው ሳይት ያደረጉት ከዚህ ጋር ብለህ ሳይት እያደረግ ሪፈረንስ እያጣቀስ ማንሳት ያለበት በርደን ኦፍ ፕሩፉ ያንተ ነው። ምስስሉሽን እንዴት ነበር ያስቀመጥኩት? እስቲ ንገረኝ። እና ደግሞ ከምን ላይ ነበር ያጣቀስኩት? እስቲ እንግዲህ ከነበር ዝም ብለህ ከየት አምጣው እኛ ምን እናውቃለን? አንተ እኮ ቤት ዘግተህ ነው። አልሰማህም? ኖ አሁን አምጣ እሱ መጽሐፍ መነናውያን ስለመሆናችን ይሄ መጽሐፍ ይሄ ጥቅስ ከዚህ ነው ሳይት ተደረገው እያልክ እያጣቀስክ ማምጣት አንዴ ይቅርታ፣ እኔ ያስቀመጥኩትን ማስረጃ መጀመሪያ ንገረኝ ነው የምልህ። ተከታተለህ ከነበር ወይስ አትከታተል? እንደዚሁ ነው እንትን እየተናገርክ ያለው። አሁን አንተ ቤቱን ዘግተህ ትጮሃለህ ምናምን ትላለህ። ማንህንም እኮ ብጠራህ አትመጣም። ዛሬም እኮ አጋጣሚ እዚህ ገዝተህ ዳግቼ ገብቼ እንጂ አቀርቤ ገብቼ ግን እኮ አትመጣም። ያንተ ወንድሞችም አሁን ነው ቢባሉ አይመጡም እኮ ምንም እንደምትመጡ አታስመስሉ እንጂ። ይኸው ያለንበት ቤት እኮ የሲሶ ቤት ነው። የሲሶ ለሁላችንም ኒውትራል ሰው ነው በቃ አለ። አይ እምነቴን በደንብ አልገለጽክም ዋሽተሃል የሚል ሰው ካለ እኮ መጥቶ ሊጠይቀኝ ይችላል። አሁን አንተን እያልኩ ያሉት ምንድነው? ተመስገን ወንድሜ ከመነናዊነት ጋር አያይዤ የተናገርኩባቸው የተለያዩ ክፍሎች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 44ን በጠቀስኩበት ሰዓት ስለ ቅዱስ ዮሐንስ አፈወርቅ አንስቼ በምናገርበት ወቅት ማለት ነው። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 6 ቁጥር 44ን ሲያብራራ እናንተ ሉተራኖች ዮሐንስ ወንጌል ምዕራፍ 6 ቁጥር 44ን ጠቅሳችሁ ፎርሙላ ኦፍ ኮንኮርድ ሶሊ ዲክላሬሽን ላይም አለ ነፃ ፈቃድ የለም ለማለት ዮሐንስ ወንጌል ምዕራፍ 6 ቁጥር 44ን አንስታችሁ ታብራራላችሁ። እናንተ ብቻ ደግሞ ሳትሆኑ ማነው ሪፎርምዶቹም ካልቪኒስቶቹም ይሄንን ቃል ይሄ አብ ከሳቦ በቀር ወደ እኔ ሊመጣ የሚችል ማንም የለም የሚለው ቃል ማለት ነው ነፃ ፈቃድ የለንም ለማለት ትጠቅሳላችሁ ሁላችሁ። እናንተም ፕላስ ደግሞ ካልቪኒስቶች ችግሩ ትምህርታችሁን አታውቁትም። ጥቅሶቹ የቱ ጋር እንደተቀመጡም አታውቁም። ቡክ ኦፍ ኮንኮርድ ላይ እኔ እየጠቀስኩልህ እኮ ያሉት ከቡክ ኦፍ ኮንኮርድ ላይ እኮ ነው። አስቸጋሪ ነገር ምንድነው? አታውቁትም። ኢቭን አሁን ይሄ ፎርሙላ ኦፍ ኮንኮርዱ ምናምን ላይ አሁን የተዘጋጀበት ምክንያት ራሱ ምን እንደሆነ አታውቁም። በራሳችሁ በሉተራን መካከል ግጭት ተፈጥሮ ነበር። ሲነርጂስት የሆኑ ሉተራኖች ተነስተው ነበር። ነፃ ፈቃድ ላይ ከሉተር ይልቅ ወደ ኤራስመስ የሚጠጉ የፊሊፕ ሜላንክተን ተከታዮች ማለት ነው።
የእነሱን ይሄ የኦግስበርግን ኮንፌሽን የሚቀበሉ የሉተራን መምህሮች እርስ በእርስ ስለተለያዩ ነበር ፎርሙላ ኦፍ ኮንኮርድ የመጣው እንዴ። ዝም ብላችሁ አሁን እንደዚህ ዝም ሁለት መስመር አንብቦ ነው እንደዚህ ያደረገው ያበላቸው ምናምን ብላችሁ ገጽ 434 እንዴ አንተ ብቻ አይደለም እኔም ነው አብረን እኮ የምናወራው 10 ምናምን ገጽ አለ እኮ በሁለት መስመር አይደለም ነፃ ፈቃድ ነው የምናብራራው። አንዴ ታሙ እስቲ ቆይ አንዴ ቆይ ከዛ አንተ ደቂቃ ሰጣለሁ ቆይ አንዴ ሲሲ ፎርሙላ ኦፍ ኮንኮርድ ስንት ክፍል ነው ያለው? ንገረኛ። ተቋርጬ ነበር። ፎርሙላ ኦፍ ኮንኮርድ ስንት ክፍል አለው? 29 ነው ምናምን እንደዛ ነገር አለው። ሶሊድ ዲክላሬሽን ዋና ሁለት ክፍል ነው ያለው፣ ኤፒቶም እና ሶሊድ ዲክላሬሽን። ኦኬ እንደሱ ነው የምትለኝ? ኦኬ ኤፒቶም እና ሶሊድ ዲክላሬሽን ሁለት ክፍል አለው። እሺ ኤፒቶም እና ሶሊድ ዲክላሬሽኖቹ እያንዳንዳቸው ስንት አርቲክሎች አሏቸው? በቁጥር አላስታውሳትም። እሷን ግን እንትላለን። እሺ አንድ አይ ነው መዳን በኢየሱስ እና እኔ ማርያም ሲሳይ ነው ያስቀኝ። አኪ እኔ ሲሳይ ነው ያስቀኝ። ሲሳይ ነው የአልመጥ የሆነ ሰውዬ ይሄን የፈለግከው አሲስ አይ እናንተ። ለማንኛውም ፎርሙላ ኦፍ ኮንኮርድ ሁለት ዋና ክፍሎች አሉት፣ ኤፒቶም እና ሶሊድ ዲክላሬሽን። እነዚህ አሁን ይሄ የምላችሁ የፎርሙላ ኦፍ ኮንኮርድ የሉተራኖች ዋና ትምህርታቸውን የገለጹበት ነው። ቀደም ባለው ጊዜ ይሄ የኦግስበርጉን ኮንፌሽን አስቀድሞ የኦግስበርግ የእምነት መግለጫ የሚባል ተዘጋጅቶ ነበር እና እሱን የሚቀበሉ የሉተራን መምህሮች በመካከላቸው አንዳንድ ጉዳዮች ላይ ትንሽ ውዝግብ ተነስቶ ነበረ። ውዝግብ በተነሳበት ጊዜ እሱን ለመቅረፍ ታስቦ ምናምን ውዝግቡ ቅድም እንዳልኳችሁ ነው። የና ፊሊፕ ሜላንክተን ተከታዮች ናቸው ተብሎ የሚታመኑ ሲነርጂስት ሉተራኖች ተነስተው ነበር ነፃ ፈቃድ ላይ። ከዚህ ቀደም በነበረን ትምህርት እንደነገርኳችሁ በሉተርና በኤራስመስ መካከል የተደረገ ክርክር ነበር እና ከሉተር ይልቅ ሰምሃው ወደ ኤራስመስ ያጋደለ አይነት የነፃ ፈቃድ ትምህርት ያላቸው ሉተራኖች ነበሩ፣ ወይም ደግሞ ወደኛ እምነት ማለት ነው ወደ ክርስቲያኖች ትምህርት ያጋደለ እና ያንን ነገር ለመቅረፍም ታስቦ የነፃ ፈቃድ ጉዳይ ላይ ምናምን እሱን ለመቅረፍም ፎርሙላ ኦፍ ኮንኮርድ ደግሞ ተዘጋጀ እና ትልቅ እምነታቸው ነው ነገሩን ሴት ሊያደርጉበት በዛ መንገድ ነው። ፎርሙላ ኦፍ ኮንኮርድ ሁለት ጽንፎችን ሰምሃው ማለት እነሱ ጽንፍ ብለው ካሰቧቸው አንፃር ማለት ነው ይቃወማል። ለምሳሌ አይ ሰው ነፃ ፈቃድ ኖሮት በተለይ ኢኒሻሊ በኮንቨርዥን ሰዓት አክቲቭ የሆነ ፈቃድ አለው በፈቃድ ተባብሯል የሚለውን በመቃወም ፕላስ ደግሞ ከኮንቨርዥን በኋላ እንደዚህ ከሰውየው ከተለው አረባከ በእናት ኮሜንት ስድብ ጾመኛ ነው እንደሚሳደበው ጾመኞች ናቸው እንደሚሳደቡት እንዴ? ይሄው ኮሜንቶቹ ነው ይሄው በሙሉ እስቲ ንገር አንዱን አንብብልኝ በኢየሱስ። እሺ አንዱን አንብብልኝ ከስድቦች ውስጥ ይሄው ሆደ እንደሚነፋ ይለኛል አንዱ ከስር ምን እንደሚነፋ ነው እንጂ ምን አባቴ እንደማረቃላት ነው እኮስ ምንድነው ሆደ መንፋት ማለት ምን ማለት ነው? እኮስ ነገር ስድብ የሆነውን ነገር ኢየሱስ ነው። አያ አሁን ስድብ አይደለም። ከታች ሁለት መስመር ያነበበው ማን ነው ያሉ አንተ እኔን አኬ ሁለት መስመር አንብቦ ነው አልክ እና እንደዛ ስትለኝ ምንም አልተቃወምኩም፣ ችግር የለውም በቃ ዝም ብዬ ያለሁ ማለት ስለኔ ምንም አታውቅም። ይልቁን አሁን እንደዛ ብለህ ስለጠየቅም ነው ሁለት መስመር አንብቧል ብለህ ስለተናገርክም ነው ያንተን እምነት የኔን አይደለም ያንተን ያው መሰረታዊ የምትላቸውን ኢማጂን ይሄ ፎርሙላ ኦፍ ኮንኮርድ እኮ በጣም ትልቁ መጽሐፋችሁ ነው ማለት ለእናንተ ማለት ነው። እንግዲህ ትልቅ ቦታ የምትጽፉ መጽሐፍ ነው። እሱ ስንት ክፍል አለው? እሱ በሰለ 29 ክፍል ነው ያልኩህ። 29 የምን 29 የሚባል ክፍል የለም ፎርሙላ ኦፍ ኮንኮርድ። ሁለት ዋና አንቀጽም ቢሆን 12 አንቀጽ ነው ያለው። ኤፒቶሙ ሶሊድ ዲክላሬሽኑ ያው ሶሊድ ዲክላሬሽኑ የኤፒቶሙ ሰፋ ያለ ዝርዝር ማብራሪያ ነው። ሌላ ታሪክ እኮ 12 አይተዋል። ኤፒቶሙ 12 ክፍል ነው ያለው። ሶሊድ ዲክላሬሽኑም እንደዚህ እና ምንድነው እንደዚህ ቆይ አሁን እንትን ይመስላል ሌላ እንደዚህ የሆነ ትዕቢትም እንዳይመስልብን ይቀር እሱን አታንሳውና ጠቅለል ባለ ሁኔታ በቃ ልንገርህ መለስ አድርጊ
እኔ ዋና የተነሳበትን ብቻ እዛ ላይ ብቻ ብሄድ ይሻላል። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 6 ቁጥር 44ን ሲያብራራ ብዬ ነው የተነሳሁት። ምን አይነት ነገርን አስቀምጧል? አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም የሚለውን ቃል አሁን እናንተ ነፃ ፈቃድ የለም ለማለት ጠቅሳችሁታል። ጥቅሱን ካልቪኒስቶቹም ይጠቅሱታል። ዮሐንስ አፈወርቅ ግን ያኔ ዮሐንስ 6:44ን ሲያብራራ እሱ በነበረበት ሰዓትም እነዚህ መነናውያን ነፃ ፈቃድ የለም ለማለት የሚጠቅሱት እናንተ አሁን የምትጠቅሱት ጥቅስ ነው። በዚህ ምስስሎች አላችሁ ብዬ ነው ያስቀመጥኩት። እና ምንድነው በዚህ ምስስሎች አላችሁ ማለት ምንድነው? ስጠቱ ንገረኝ እስቲ። ፋውንዴሽን የነበረው ውርስ ኃጢአት ነው አይደለ? አጠቃላይ ማለት ነው። ነፃ ፈቃድ አለን ብለን ስንል ከውርስ ኃጢአት ነው አይደል ጀመርነው? ሰው ከውርስ ኃጢአት ምክንያት ሰው ስለሞተ መነሻ ራሱ ማለት ነው። ሰው በኃጢአት ውርስ ከሆነ ፈቃድ የለም አይደለም። ፍሪ ዊል እና ፈቃድ የለም ማለት ነው። ነፃ ፈቃድ ፈቃድ የለም ትላላችሁ። ፈቃድ የለም ትላላችሁ። ነፃ ፈቃድ የለም ትላላችሁ። ፈቃድ የለም ካላችሁ የምትሉት መልካም የመፍቀድ ፈቃድ እንደዚህ አይነት ነገር የለም እንጂ ፈቃድ እንዳጠቃላይ ምንም አይነት ፈቃድ የለም አላልኩም። ኢቭን ለይቼ እኮ ነው የምናገረው። ለመብላት ለመጠጣት ምናምን ሲሆን እንደነዚህ አይነት ህዝባዊ ጽድቅ ብላችሁ የገለጻችሁት ማለት ነው በኦገስትበርግ ኮንፌሽን ባለሳሳት አርቲክል 8 ላይ ማለት ነው። እሱን ህዝባዊ ጽድቅ ብላችሁታል አይተው ከሆነ ማለት ነው። እሱ ኖርማሊ የመብላት ያለመብላት የመጠጣት ያለመጠጣት እንደዚህ አይነት ስጋዊ የሆኑ ነገሮች ላይ ችግር የለውም። ነፃ ፈቃድ አለን እዛ ላይ በተወሰነ መልኩ ነፃ ፈቃድ አለ ይላል። እሱንም በተወሰነ መልኩ ነው የሚል አክቹሊ። ግን ለመንፈሳዊው ነገር ግን ኦልሬዲ የሞተ ነው። ስለዚህ ጥሩ መፍቀድ አይችልም። በቃ መጥፎ ብቻ ነው መፍቀድ የሚችለው፣ ክፉን ነገር ብቻ ነው መፍቀድ የሚችለው። አሁን እሱን አይደለም እያነሳ ያለሁት ነፃ ፈቃድ የለም ለማለት እናንተም እነሱም ይህንን ጥቅስ በተመሳሳይ ስታነሱት ነበረ። ጥንት ላይ የነበሩ ክርስቲያን አባቶች ለመነናውያን ሲመልሱላቸው የለም ይህ ጥቅስ ነፃ ፈቃድ አለመኖሩን የሚያሳይ አይደለም ብለው ሲመልሱ ነበር። አሁን በዘመናችን ደግሞ እናንተ መነናውያን ሲጠቅሱት የነበረውን ኤግዛክት ራሱ ጥቅስ ማለት ነው እነሱ ነፃ ፈቃድ የለም ለማለት ነበር የሚጠቅሱት። እናንተም እንደዚሁ ነፃ ፈቃድ የለም ለማለት ራሱ ትጠቅሳላችሁ። እንትኑ ሙሉ በሙሉ ተመሳሳይ ነው አላልንም። መነናውያን ግን የነበረው ለሶስት ነገር ነው ሲጠቅሱ የነበሩት በወቅቱ የነበሩ መነናውያን ለሶስት ነገር ሲጠቅሱ ነበሩ አይደል? ዊል የሚባለው ከእግዚአብሔር ከተወሰደ ለእግዚአብሔር ካልተነሳ ለአጋንንት ዊል የሆነ ነው። ሁለተኛ ይሄ ዊል ደግሞ አይ ካለ ደግሞ ለእግዚአብሔር ነገር ስለማይሆን ለሰው ለራሱ ነው ብሎ የሚሉ ነበሩ በወቅቱ የነበሩት። ይሄን ብለን ነው ወይኛ እያስተማርን ያለ ነው። እስቲ አንዴ ድገሞ እስቲ እንዴት እንዳልከው ተሙ። መነናውያን በወቅቱ የነበሩት መነናውያን ማለት ነው ለእግዚአብሔር ያልሆነ ዊል የሰይጣን ዊል ነው ብሎ ያስተምሩ ነበር አይደል? በወቅቱ የነበሩት ለእግዚአብሔር ያልሆነ ዊል ለሰይጣን ነው። ኦኬ ለሰይጣን ነው ለእግዚአብሔር ነው ወይ ሰይጣን ነው የሚሆነው ነው። አዎ እንደዛ አይነት ነገር ሲያስተምሩ ነበር አይደል? እሱማ በእናንተም እኮ እንደዛ እኮ አለ። በካልቪኒስቶቹ ዘንድ በተለይ በዚህ በሪፎርምዱ ዘንድ ፈቃድ ወይ የእግዚአብሔር ባሪያ ነው ወይ የሰይጣን ባሪያ ነው። ስለዚህ ከዚህ ውጪ ስለማይሆን እኛ ደግሞ የሰይጣን ባሪያ ስለሆነን ኦልሬዲ ለእግዚአብሔር መግዛት አንችልም እኮ ይሉ ነበር። አሁን የነሱ ልዩነቱን እኔን ጠይቀኝ ባልንገር የነሱ ትንሽ ልዩ የሚያደርጋቸው ከእናንተ ገና ከጅምሩ ፍጥረት ላይ ማለት ነው ነፍሳት ራሱ ሲፈጠሩ ይላሉ መነናውያኑ፣ በተደኋላ ላይ የመጡት መነናውያን ማለት ነው ሲፈጠሩ ለዘላለም ህይወት ፕሬደስተንድ የተደረጉት ማለት የተወሰነባቸው እነዛ ነፍሳት ኦሬዲ አፈጣጠራቸው ላይ መንፈሳዊ ነፍሳት ናቸው። ለዘላለም ሞት ደግሞ የሚሆኑት ወይም ደግሞ ለሞት ለዘላለም ከዛ ከኤሌክቶቹ ውስጥ የማይመደቡት ደግሞ ስጋዊ የሆኑ ወይም ምድራዊ የሆኑ ነፍሳት ተደርገው ተፈጥሯል። ስለዚህ ፍጥረት ላይ ራሱ ሁለት አይነት ፍጥረት አለ ብሎ ነው የሚያስቀምጡት። የሆነ አንድ ሰው ሆኖ ያ ሰው ደግሞ ሞቶ ከዛ በኋላ ከዛው ከሞተው ከአንዱ ሰው ደግሞ እግዚአብሔር አንዳንዶቹ መረጣ አይደለም የሚሉት ልክ እንደናንተ እነሱ የሚሉት ገና ታዲያ ቆይ ሁለት አይነት አድርገው ነው። እሺ እንደዛ ከሆነ እሱ ልዩነት አለው ብዬ ተናግራለሁ። ወይት አንዴ ቆይ ሚስር ፕሬዘንት እንዳታደርግ እዛው ላይ ቪዲዮ ላይ ምን አልኩኝ? ከዚህ አንፃር ልዩነት አለው ብዬ ራሱ እኮ እናገራለሁ። አየህ ልዩነት ሲኖር እዚህ ላይ ልዩነት አለው። ግን ይሄድና አልኩኝ ጫፉ ላይ ሲደርስ ግን
ነፃ ፈቃድ የለም የሚለው ላይ ግን ሁለቱም ይስማማሉ። አይተዋል። ልዩነታችሁን አስቀምጣለሁ፣ አንድነታችሁን አስቀምጣለሁ። ልዩነታችሁንም አታቆሙ እኮ አንተ። አሁን እኮ ቅድም እኮ አላወቅኩም እኔ ነኝ አሁን ልዩነታችሁንም እየነገርኩ ያለሁት። ለምን በተቻለኝ አቅም ታማኝ መሆን ስላለብኝ ማለት ነው። እናንተን ሚስ ሪፕሬዘንት ማድረግ ስለሌለብኝ የዚህ ጉዳይ ላይ ልዩነት አላቸው ብዬ አስቀምጣለሁ። ልዩነት ያላችሁ ቦታ ላይ አንድ ቆይ እቺ ሎጂክ ላይ አቀርብልህ። 1 ሲደመር 1 2 ነው አይደል? 1 ሲደመር 1 2 ነው አይደል? አኬ ሁለት ካልሆነ ምክንያት አንድ ስል ሰው በኃጢአት ነፃ ካልሆነ በኃጢአቱ ምክንያት የጥንት አብሶ ወይ ደግሞ በእናንተ የጥንት አብሶ ባህሪ ድቀትን በለው ኦሪጂናል ሲን በእኛ ማለት ነው። በሱ ምክንያትም በኃጢአት ባሪያ ከሆነ የራሱን ኃጢአት ተደምሮበት ኃጢአተኛ ከሆነ ነፃ ፍቃድ ለእግዚአብሔር ነገር አለው ምትል ከሆነ ያ ማለት 1 ሲደመር 1 2 ካልሆነ ስንት ይሆናል የሚለው ሎጂክም ፕሩፍ ማድረግ የነበረብህ አንተ ነህ። ምክንያት ብዬ ስለ ይህን ነገር የእናንተንም ራሱ ጠረጴዛውም ሲዞር የእናንተም ጋር ሲዞር ሴሚ ፔሌያጂያንም አይደለውም ካልክ ፔሌያጂስም ሴሚ ፔሌያጂያንም አይደለውም ካልክ ይህን እንዳልሆናችሁም ደግሞ ማሳየት ያለባችሁ እናንተን። ምክንያት ይህም ብዬ የምነግርህ ነገር ለምንድን ነው ነገረ ኦርቶዶክስ ነገረ ድነት ላይ ኦርቶዶክሳዊ ትምህርቶችን አላሳየህም። ምክንያት ትላንትና ራሱ ጀመርክና ግማሽ ላይ አቋረጥከው። ለምን? እሱኛውንም ጥያቄ አልጨረስክም፣ ጀምረህ ነው የተውከው። ሌላ ደግሞ አንተ ደግሞ ወቅስ ያመጣቸው መጽሐፍ ቅዱሳዊ ጥቅሶች በሙሉ ራስን ነው ሪፊዩት የሚያደርጉት። እናያቸዋለን፣ ችግር የለውም። ችግር የለም፣ እናያቸዋለን በደስታ። 1 ሲደመር 1 2 ካልሆነ ምንድን ነው የሚሆነው? ሰው ከሞተ ነፃ ፈቃድ አጣ። አሁን ይሄኛው እንዴት እንዳገናኘ አልገባኝም፣ እውነቱን ለመናገር ማለት ነው። ጥያቄህን በደንብ አርቲኩሌት እያደረግክ እያቀረብክ ስላልሆነ ነገርህን እንጃ። እንግዲህ ሌሎቹ ተረድተው ከሆነ እሰየው፣ እኔ በደንብ አልተረዳሁህም። ግን ጠቅለል ባለ ሁኔታ እየጠየቀኝ ያለው እንደው ነፃ ፈቃድ እንዳለን በቃ አንተ ራስን ማሳየት ያለብህ ምናምን እያልከኝ ከሆነ ኦፍኮርስ አሳያለሁ። ማስረጃ ነው እየጠየቀኝ ያለው አይደለም ከመጽሐፍ ቅዱስ። አሁን እንዳልኩ ማለት ነው 1 ሲደመር 1 2 ካልሆነ ሌላ ነው የምትል ከሆነ ማለት እሱ ማምጣት ያለብህ በርደን ኦፍ ፕሩፍ ያንተ ነው ነው የምልህ። ለምን እንደዚህ 1 ሲደመር 1 2 እንደሆነ ይታወቃል እና 2 አይደለም የምትል ከሆነ ግን በርደን ኦፍ ፕሩፍ አንተ ላይ የሚሆነው አምጣ። እሱን ታመጣና አይ ነፃ ፈቃድ አለ ካልክ ደግሞ እኔም ከእግዚአብሔርም በቃ አንድ ላብራራ ሪሳይት አድርገው ስላልከኝ ማለት እኔም ከእኔም ነፃ ፈቃድ ከእግዚአብሔርም ነፃ ፈቃድ ተባብረን ዳንኩ የምትል ከሆነ እንትን ማድረግም ያለብህ አንተ ነህ ማለት ነው። ሴሚ ፔላጂያን ላለመሆን በርደን ኦፍ ፕሩፉ ያንተ ነው ማለት ማን ነው? ሲጀመር ፈቃዳችን አለ ብሎ መናገር ሴሚ ፔላጂያን ያስብላል ያለው ማን ነው? ጋይስ ታብታብ አድርጓ። ታብታብ አታረጉም እኮ አንተ ምንድነው ሳዘረግፈን መሳቃችን እንዴ? ስማ ወዳጄ፣ አንተ ታፕታፕ እንዲደረግልህ እኛን ሁን ብለህ መዘርገፍ ይጠበቅብሃል። ከይቅርታ እኔ ቅድም ጨረስኩ ሳቅ እኮ ጌታ እኔ ጨረስኩ እኮ ጌታ ድረስ ሙድ ከባድ ነው። ገባው ሲስ አላስገባው ተሙዳክልሽ አይ ማታ በጣም ከቻለ እንትናን ቢጠራው ጥሩ ነበር። ኢዮስያስን ራሱ እንዴ በደስታ መምጣት የሚችል የትኛውንም ካልቪኒስትም ሆነ ሉትራን መምጣት ይችላል። እና እንትን ነው በደስታ ማለት ያጠፋነው ነገር ካለ ይኸው እናስተካከላለን። መታችሁ ብቻ እኛ ጥፋታችንን በማስረጃ አሳዩ። እዚህ ላይ ስታችኋል ብላችሁ አሳዩ። ተመስገን ተመለስ ተመስገን አይና በለው ሴሚ ፔላጂያንን አንስቷል። ሴሚ ፔላጂያን የሚባል ነገር ከየት እንዳመጣ እንጠይቀው። ከካልቪኒስቶቹ የተነሳ ተርም ይዞ መጥቶ ሴሚ ፔላጂያን ምናምን እንዴ እናንተ እኮ ናችሁ ያላችሁት። እሱ መቼ ቤርሰን አባቶች አሉ።
እሺ ተሙ ሼር ተሙ በዚህ ፍጥነት መቼም ድምጼ ታፍኗል። እንትን በኤርፖርት ነው የማወራው። የሆነ ታፍኗል፣ ግን ከበፊቱ ይሻላል። ያማል እንዴ? ኤርፎን ብራንድ ያላት ኤርፎን ናት መሰለኝ። ኧረ ተመስገን ወገን። ጋዲ እኔ እኮ ማታ እኮ ገዝተኔ እኮ አንድ ላይ ነበርን እኮ። እኔ እኮ በቃ እንቅልፍ እኮ እንትን አለኝ እኮ ጣለኝ። እኔ ማታ እኮ ተቃጠልኩኝ። ጋዲ ልደውልሽ ሁላ ነበር እኮ። ለምን አሁን ሲሰማል ጋይስ? ኧረ በስመ አብ ይሰማል፣ በእውነት ይሰማል፣ ቅድም ይሰማል። ኦኬ ኧረ ፍቅሩሻ ምንድን ነው? ያው እዚህ እያዛጉን እኮ ነው ጀለሶች። ምንም እዚህ ያው ይሰርቡናል እየመጡ ፕሮች። ጋዲ እንዴ ምን እሺ ነው? ማታ ገብተሽ ነው እንዴ? ውጣ ሰማ ምን መሰለህ ነበርኩ እኮ ገዝት ላኪ እኔ እኮ የድሮ ነው ምንድን ነው እላለሁ። ኧረ መጨረሻ አካባቢ ነው በላይ የገባሁት። የሆነ ሰዓት ላይ ገብቼ ነበርና የሆነ ቀሲስ ዲበኩሉን ደስ በማይል ቶን የሆነ እያወሯቸው አይነት ነገር ነበርና ከዛ እኔ የሆነች ተመልሼ ወጣሁና ድጋሚ እገባልሃለሁ የሆነ ቶፒክ ላይ እየተወራ ነበር መጀመሪያ ላይ ማለት ነው። የኢስተርና የኦሪየንታል ኦርቶዶክስ አለ አይደል? አግሪድ ስቴትመንት ኦፍ ፌዝ ኦኬ የ1992 ላይ ምናምን እና ኢትዮጵያ እዛ ላይ አልተሳተፈችም አይነት ነገርና አማን ዘ ዌይ ሂ ዋዝ ቶኪንግ ቱ ቀሲስ ዲበኩሉን ሲያወራበት የነበረው መንገድ እስቲ እኔ ፊት እንዲህ መቆም አይችሉም እርሶ በቃ በጣም ሩድ በሆነ መልኩ ነው ሲያወራ የነበረና ከዛ መጨረሻ ላይ ገፍት ልክ የገባውና እኔ ከዛ ቀሲስ ዲበኩሉን በቃ አይጋዲ መቀጠል ይችላል አሉ። ከዛ በቃ ቀደም የተነሳ ጥያቄ አለ እዛ ላይ ዲስከሽን ይቀጥል፣ እኛም ማስረጃ ማሳየት እንችላለን። ኢቭን ከኢትዮጵያ ኦርቶዶክስ ራሱ ያኔ 1989 ላይ 92 ላይ ከኢትዮጵያ ኦርቶዶክስ ተዋህዶ ወኪሎች እንደነበሩ እንደተሳተፉ እዚህ ዲስከሽን ላይ እነሱ ምን አይነት ኢምፕሬሽን ለመፍጠር ነው እናንተ የላችሁበትም ነው ከስር መሰረቱ። ኮፕቶች ብቻ ናቸው ኮፕቶችና አንድ ሌሎች ኦሪየንታሎች ናቸውና ኢትዮጵያ ቤተክርስቲያን የለችበትም ነበረ። ከዛ ማስረጃ ላሳይ ስል ሩዋንዳ ቀውጢ ተደረገ። ከዛ እንዳልክ የሚባለው ልጅ ደግሞ አኪ የሚጽፋቸውን ኮሜንቶች ብታይ ጌታ ሆይ በጣም በቃ አሁን እዚህ ጋር በቃላት ለመናገር ራሱ ሜቢ አንዳንድ ቪዲዮዎች ተመልክተን ሊሆን ይችላል ሜቢ አላውቅም ቲክቶክ ላይ እና በጣም ያሳፍራልና ከዛ በኋላ ከእንደዚህ አይነት ብልግና ከሚያራምዱ ሰዎች ጋርማ ለምን እናወራለን? ማስረጃም ማሳየት አልቻልኩም። ከዛ ላወራም ስል መሀል ላይ ኢንተራፕት እያደረጉኝ ስለነበረ በቃ የስድብ ማት ሲበዛ በሉ በቃ ከእንደዚህ አይነት ባለጌዎች ጋርማ አላወራም ስል ውጣ እኔማ ሴጣን እያስወጡ መስል እኔ በቲክቶክ አለ እንደዚህ አይነት ውጣ ደግሞ አንድ ቦታ ነበሩ አሉ። አዎ ያስታውቃል እንዴ የሆነ ጨብሲ ቫይቭ ነበረው እኮ። አይዞሽ ፓፓ የምር እኔም ሳይሆን እኔ በጌታ ስም በቃ እነዚህ ሰዎች እንትን ነው የሆነ አለ አሁንም የልጅነቱ ስፒሪት አለ ይመስለኛል እንጂ ያው ምንድን ነው አባባላቸው ራሱ ግን ትንሽም የሚያስቅ ነገርም ግን አለው። አይካድም አጠገባቸው የነበረው አስተናጋጅ በዛው ወጣ፣ ስራ አቁሟል። ዳብል ይሉኛል ብሎ ሲጠብቁ ታይባል። ታዲያ ምን ያርግ? ሌላውን የሚያስወጣሉ። አይ ግን ዝግት ናቸው። ኦኬ ሰማ ሲሳ ያለውን ሰማ። ደብል ይሉኛል ብዬ ስጠብቁት አሉኝ አስተናጋጁ። ቀሲስ ግን እንደው በቃ ሰሞኑን የእንትን በቃ እነዛ ያማን ነው ኤርሚያስም እንደዛ እንትን ሲላቸው ስለነበር በጣም ሲያናደኝ ነበረ። በቃ እንትን ቀሲስን እናወግዛቸዋለን ካሁን በኋላ ከገቡ እነዚህ ሰዎች ቤት እኛ እየተናደርን ስለሆነ እነሱን በተናገሯቸው ቁጥር ወደ ላይ ጭራሽ ልታወግዙኝ እንዳይሉ እንጂ ደግሞ ይህንንም ቆርጠው ያበደ ኤዲት እንዳይሰሩልን ቆርጦ ቲክቶክ ውስጥ ቀሳውስቱ ዮኒ ምን ሰማሁ መሰለህ? እዛ ቤት እምነቱ አጋፔ ሊወድቋል አሉ።
አንተ የምርን ክርስቶስን በእውነት እኔ እያሰብኩት ነበረ። አጋጣሚ የሆነ ቪዲዮ ይሰራል አጋፔና ያው የሚሰራው ቪዲዮ እውነቱን ለመናገር ምንም እኛን እንትን የሚል አይደለም። እውነቱን ለመናገር እኛ ራሳችን ሪፖስት አድርገን ልናልፈው የምንችለው አይነት እንትን ነው። ግን እሱ ነው በቃ ያለው። እሷንም ቢሆን የሚሰራው እሱ ነው። አጋፔ ጌታ እጆችን በቤቴን አጋፔ የሚሰራው ቪዲዮ ሄሉ ቴንኪው ትላለች እየገባች ኮሜንት ላይ ልሰራው ሳስብ፣ ኧረ እኔ ራሱ ሪፖስት አድርጌያለሁ። ትናንት የሰራውን ራሱ ትናንት ነው ከትናንት ወዲያ አሁን ጸጋ ብቻ ላይ ስታስተምር እሱን ራሱ ሪፖስት አድርጌለታለሁ። እኔ ራሱ ምናልባት ይኸው ጌታ በሚያውቀው ማለት ነው። እኔ ውስጤ የተሰማኝ ልክ ሳይ እንደዚህ አይነት የእሱን ቪዲዮዎች ምናልባት እምነቱ ከኛ ጋር ተመሳይ ሆኖ እንደዚህ ጉዳይ ላይ ማለት ያው ፕሮቴስታንት ሆነው እንደኛ የሚያምኑ ስላሉ በቃ እንደዛ ሆኖ ይሆናል። ዝም ብሎ ሳያስነቃ እየለቀቀ በዛው እያስተማረ ይሆናል ብዬ ዝም ያልኩት ጌታን። በስመ አብ የሚገርም ሰው ነው። ይቀጥል። ኮሜንት ላይ አላየሁም። ኤዲቲንግ የተማረው ማማሽ ጋር ነው ያ በ3 ቀን የተዘጋው ኤዲቲንግ ቤት ጌታ አይ ባይሆን ግን ሲሶ አረ ወንድማችን ተሜት ሄደ። እኔ እኮ አኬ በጣም እኔ የእግዚአብሔርን ባህሪ በጣም እግዚአብሔር ደስ ከሚያሰኝ ነገር ምን እንደው ታውቃለህ? የተጨነቁትን ያረጋጋል። ልብህን ነፍተህ ትዕቢተኛ ሆነህ ስትመጣ እንዲህ አዋርዶ ዝርጥጥ አድርጎ ይልካል። እንዴ 2 መስመር ብሎ መጥቶ ጀመር ከሲስ ጋር ተነጋግሮ ነው። ሲስ ነው ያስመለጠው። አሁን አውቆ ዘርግፎ ነው። ሲስ የዛሬን ማረኛ አላ ያረጋል። ማታ እኮ አኬ ካልመጣልን አስመጣለን አሉ እንዴ ወጀካንዴ አይሁደም መስመር ባለፈው እኮ እነ ጆጋ ገብቼ ነበር። ያችን እንትን ከጆጋ እያወራ ነበር። ጆናታን ሉተር አንቲሽ ሳቦ አንቲሽ ተመስገን የት አለ አንድ ቁጥር እየጻፈ ነው። ኦኬ በቃ ቀጥሉ። እንኳን ደህና መጣ። ቀጥሉ በቃሽ። እሺ ሴሚ ፔላጂያን ላይ ነበር ያቆም ነው። እሺ ሴሚ ፔላጂያን ያላለ ከጥንት ክርስቲያን አባቶች ወተም ተመስገን አኪ አንተማ በዛው ቆይ ግባ እንጂ እንዴ አልገባም። አይ አልተረጋጋም። እየታየኝ እኮ ነው እዚህ ጋር አይ ድጋሚ ግባ። እና አንተን ነው ይሄ አንዳንድ ሰዎች ሴሚ ፔላጂያን ምናምን ይላሉ። ሴሚ ፔላጂያኒዝም ምናምን ይሄ ተሐድሶ እንግዲህ ተሐድሶ ብዬ ስጠራ ኩት ውስጥ ይሁንና ትምህርተ ጥቅስ ውስጥ ይሁንና ምክንያቱም ተሐድሶ ብለን ልናምን አንችልም። ይሄ ምንም ሪፎርሜሽን አይደለም፣ ተሐድሶ አይደለም ማለት በሚገባን የቦካው ብዙ ነገር እና ተሐድሶ ብለን ባንጠራውም ያው እነሱ ለሚጠሩት ብቻ የተሐድሶ ሰዓት ምንድን ነው ይሄ በተለይ ከነጻ ፈቃድ ጋር ተያይዞ ምናምን እንደዚህ በጣም ክርክሮች ጦፎ ስለነበር አንድ ወቅት ላይ የሆነ ልክ የካቶሊካውያኑ ምናምን በካቶሊካውያኑ ዘንድ ያው ነጻ ፈቃድ እንዳለ ስለሚታመን ያለ እግዚአብሔር ጸጋ ደግሞ መዳን አይቻልም ብሎም ደግሞ አደሴም ታይም ስለሚያምኑ ካቶሊኮች ጥሩ ነው፣ ትክክለኛውም ይሄ ነው፣ እኛም የምናምነው ማለት ነው። እና እንዲህ ያለውን ነገር ለመቃወም ሲሉ ሴሚ ፔላጂያኒዝም ነው እያሉ ስም መለጠፍ የጀመሩት። እንደዚህ አይነት ሌብሊንግ የተጀመረው በካልቪኒስቶች ነው። አይ ቲንክ ከጆን ካልቪን በኋላ በተነሳ አንድ ሰው በኩል በሱ ነው የተጀመረው እና ከዛ በኋላ አክቹዋሊ እዛው ካቶሊክ ክርስቲያን ውስጥም እንደዚህ አይነት ነገር ተነስቶ ነበር። በተለይ በዚህ በሞርኒዝምን ያስጀመሩ ሰዎችን እዚህ ነጻ ፈቃድ ላይ እነሱም ቶሚስቶቹ ሴሚ ፔላጂያን በሚል መልኩ ሲጠሯቸው ምናምን እናያለን። ኤኒዌይስ በካቶሊኩ ሳይድ በቶሚስቶቹ እና በሞርኒስቶቹ መካከል ምንም አይነት ክርክር እንዳይኖርና ሁለቱም ሙሉ በሙሉ ነጻ ፈቃድንም የእግዚአብሔርንም ደግሞ ታላቅነት ጸጋውን የሚክዱ ስላልሆኑ አንዳቸው መናፍቅ እንዳይሉ ምናምን ብቻ አድርጋ አልፈዋለች። እና እነዚህ ሰዎች ግን ይሄ ሴሚ ፔላጂያን ከፊል ፔላጂሳውያን ብለው መጥራት የተጀመረው በራሳቸው በካልቪኒስቶቹ ነው። በኋላ ላይ ሉተራኖቹም አዳፕት አድርገውት እንዲህ ያለ ነገርን ሲናገሩ እናያለን። እና እናንተ ላመጣችሁት ነገር ማን ሲጀመር አንድ ካልቪኒስት ተነስቶ ሴሚ ፔላጂያን ምናምን
ስላለ እኔ እኮ በጣም የሚያስገርመኝ በእውነት ባለፈውም እኮ አንስተነው ነበር። እናንተ ስላላችሁና ምን እንዴ ማን አንተ ሲጀመር ይሄኛው ሴሚፔላጂያኒዝም ነው። ማን አንተ ማንህና ማለት ትክክል ጆሲ። አይ ሞርኒስቶቹ ሴሚፔላጂያን ናቸው ብዬ እኔም አላምንም። ነፃ ፈቃድ ላይ እንደው እንደዛ ኢንፈሳይዝድ አድርገው ስለሚያወሩ ለዛ ቶኒስቶቹ ሴሚፔላጂያን ያሏቸው አሁን ነቆር አይነት ነገር ነው። ግን ቸርቿ እንደዚህ አታደርጉ ብላ እንትን ብላለች እና ገና ለገና ከራሳቸው ከካልቪኒስቶቹ ትምህርት ጋር የምትቃረኑ ከሆነ እነሱ በቃ ሴሚፔላጂያን ይላሉ። እና ያው እነሱ ምንድን ነው በአጭሩ እናንተ መብቱ የላችሁም ነው። ሴሚፔላጂያን ምናምን ማለት በምን ላይ ተመስርታችሁ በራሳችሁ ትምህርት ሰው በራሱ ትምህርት ላይ ተመስርቱ። ይሄ እኮ ማለት ምን ማለት መሰላችሁ? ለምሳሌ አንድ ሙስሊም ተነስቶ መናፍቅ ናችሁ ቢለን ማለት ነው ኢየሱስ ክርስቶስን ጌታ ነው ካላችሁማ በቃ መናፍቅ ናችሁ። መናፍቅ ላለመሆናችሁ ምንድነው ማስረጃችሁ ብሎ እንደመጠየቅ ነው። ሙስሊም በየትኛው ሞራሉ ነው ተነስቶ ኢየሱስ ጌታ ነው ስላለን መናፍቅ ናችሁ ሊለን የሚችለው? ምን አግብቶት ስለኛ ማለት ነው። እና ልክ እንደዛ እንደማለት ነው። ለማንኛውም ተመስገን ካለ ና ባለፈው ሮሚ ምዕራፍ 9ን ስናብራራ ነበረ። አጋጣሚ በጣም ብዙ ሰዓት ስለወሰድን ምናልባት አንዳንድ ያላነሳናቸው ሀሳቦች ሊኖሩም ስለሚችሉ እነሱንም ማንሳት ይችላሉ። ስለዚ ሮሚ 9 ላይም አይ የእኛን ትምህርት ያስረዳል ብላችሁ የምታስቡ ካልቪኒስቶች ካላችሁ ምኑ ሮሚ 9 ማለት በቃ በጣም ካልቪኒስቶቹ ሮሚ 9 ማለት አሁን ይሄ የካልቪኒስቶቹን እምነት ወይም ድርብ ቅድመ ውሳኔ ለማይቀበሉ ሰዎች ከባድ የሚባል የመጽሐፍ ቅዱስ ክፍል ነው ሮሚ 9። በሌላ አማርኛ እንግዲህ ለእኛ ማለት ነው ተብሎ የሚታሰበው ለእኛ በጣም ከባድ፣ ለካልቪኒስቶቹ ግን በጣም እንደው ጥሩ የሆነ ማስረጃ ተብሎ የሚታወቀው እሱ ነው ሮሚ 9 ነው። ግን ይኸው እናንተን ራሱ ይጠቅማል ተብሎ በሚታሰበው በሮሚ 9 ኑና ይኸው አውሩን እያልናችሁ ነው። ሮሚ 9 እናንተ እንደምታስቡት አያወራም። እሺ ሴሚፔላጂያኒዝም ከየት አመጣው? ከአባቶች ሳይሆን በወቅቱ ነበሩ አይደለ? በወቅቱ የነበሩት የለም። ሴሚፔላጂያን ተብሎ የተጠራ እንደዛ ብሎ የጠራ አንድ አባት አሳይም። በአባት አላሳይም። አሁን የእናንተ ትምህርት ፔላጂያን ወይ ደግሞ ሴሚፔላጂያን ላለመሆኑ ነገረ ኦርቶዶክስ ትምህርትን ጠቅሰ አስተምር። እሱን ነው እየጠየቅኩ ያለው ተው ነው። አሁን አለበለዚያ አንድ ሲደመር አንድ ሁለት የሚባል ነገር ከየት አመጣ? የእናንተን ማስተማር የእኛንማ አስተምራለሁ ወንድሜ ተመስገን፣ የእኛን አስተምራለሁ። ግን አንተ ጥያቄ ላይ ሰው በኃጢአቱ ሙት ነው ብለህ ማለት በኃጢአቱ የሞተ ነው ወይ ድቀተ ባህሪም አለበት ምንም በል ብቻ ብለህ ተነስተህ ከእግዚአብሔር መለየቱን ፍቃድ አለውም የለውም ብለህ ከፈለግ ተነስ። ይህን ነገር እግዚአብሔር ጸጋውን ሲያመጣ ሰው ፈልጎ ያን ጸጋ ተቀበለ የምትል ከሆነ አንድ ሲደምር አንድ ሁለት ካልሆነ ብያለሁ። ሴሚፔላጂያን ካለመሆኑ ላለመሆኑ ሴሚፔላጂያን የሚባል ነገር የለም እየተባልክ እኮ ነው። አንተ እኮ ነህ ሴሚፔላጂያን ያልከው እንዴ። ተአምር እኮ ነው። ፈልቅሻ አምጣና አሳየና። ታዲያ ሰው ፈቅዶና ወዶ እግዚአብሔርን ፈልጎ ዳነ የምትል ካልሆነ በስተቀር የእግዚአብሔር ጸጋ በመንፈስ ቅዱስ መጥቶ ሰው እግዚአብሔር ካልቀደመው በስተቀር ድኗል ካልክ ለዚህ ደግሞ ማስረጃ ማምጣት ያለብህ አንተ ነህ። አለበለዚያ ግን ሴሚፔላጂያን ነው ብለህ ይሄ ልጅ ተው በቃ ሚዩት አድርገው። ሴሚፔላጂያን የሚባል ነገር አምጣ ስትባል ሲጀመር ሴሚፔላጂያን እናንተ ናችሁ ያላችሁት እንዴ? አይሰማም እንዴ? የእኛ ትምህርት ለምሳሌ ዮሐንስ ካሲያን እንዳስቀመጠው እሱ ጥሩ የሆነ በቃ ቆንጆ የሆነ ማብራሪያ ነው። ዮሐንስ ካሲያንን ካወቀው ማለት ነው። እንግዲህ ምናልባት አሁን ስናገር ስለነበረ ሰሞኑን ታውቋለህ ብዬ ተስፋ አደርጋለሁ። አሁን ምን እያልኩ ነው? ባጭሩ የእኛ ትምህርት ላስቀምጥላችሁ። ይቅርታ አውቀዋለሁ። እሱ ኢስተርን ነው ወይስ ኦሪየንታል ነው? ኢስተርን ነው ኦሪየንታል ነው? ዮሐንስ ካሲያን አንድ ሚዩት አድርገው። እሺ እያስተጋባ እንድምትን። እሺ ጆን ካሲያን ኢስተርን ነው ወይስ ኦሪየንታል ነው ብሏል። ስለዚህ አታውቀውም አውቀዋለሁ አትበል። እንዲህ ከመባሉ በፊት የነበረ ሰው ነው ማለት ከካልሲደም በፊት የነበረ ሰው ነው። ስለዛ በሁላችንም ዘንድ ተቀባይነት ያለው ሰው ነው ጆን ካሲያን ማለት ነው። የቅዱስ ዮሐንስ አፈወርቅ ተማሪ ነበር ብራዘር። ስለዚህ እሱ
የሁለት ባህሪ አማኝ የሆነ ሰው ጠቅሰህ ለኮምፖሳይት ኔቸር እሱን ማምጣት አችልም። ደብል ስታንዳርድ የት ነው ሁለት ባህሪ አማኝ ነው ያለህ? ማን ነው እሱ? ሁለት ባህሪ አያምንም የምትለኝ? በል አይደለም ካልክ ማምጣት ያለብህ አንተ ነው። ወይኔ ያኬ በኢየሱስ ሁለት ባህሪ አያምንም ካልክ አንተ ነው የምታመጣው። ያምናል ብለህ የመጣው እኮ አንተ ነህ። እንዴት ነው ተሙ? ችግር አለ? ሁለት ባህሪ አማኝ ነው ብለህ መተህ። ቆይ አንዴ የእሱ መጽሐፍቶች አንብባ። እሺ እስቲ ቆይ አንዴ ጆን ካሲያን ከጻፋቸው መጽሐፍት ውስጥ ሁለት ጥቀስልኝ። አፍት ነው። ወደ ጉግል ሂድ። አሁን አየህ ደርሰህ ጉግል ሰርች አድርገህ ነው። በፍጹም ወደ ጉግል አልሄድኩም። ኔትወርክ እያስቸገረኝ ስለሆነ ነው። ንገረኝ ቶሎ በል። ኔትወርክ እያስቸገረኝ በቃ አየህ፣ ኔትወርክ ያስቸገረ ለጉግሉ ነው። ለዚህማ እያወራኸኝ ነው። በፍጹም እኔ እንደዚህ እየሰማኸኝ እያወራህ ነው። ሚውት አድርገው። ሚውት አድርገው። እሺ አሁን ኔትወርክ እያስቸገረኝ ይላል። ለማንኛውም ጆን ካሲያን ልክ የቅዱስ ዮሐንስ አፈወርቅ እንደ ኢንካርኔሽንን ጽፎ የለ በእንተ ተሰግዎ ተቃል በዚሁ ተመሳሳይ ርዕስ ጆን ካሲያንም እንደ ኢንካርኔሽንን ጽፏል። እንደውም እሱን እኛ ራሳችን በእኛ ሳይድ ኧረ ይሄ ለሚያፈስ የክርስቶሎጂ ይህንን መጥቀስ እንችላለን ብለን እንደውም ከምንጠቅሳቸው ጽሁፎች ውስጥ አንዱ ነው። እርግጥ ነው በነዛኛውም ሳይድ ደግሞ በኢስተርኖችም ሳይድ እንደዛ ተብሎ ሊገለጽለት ደግሞ ይችላል። ችግር የለውም። አሁን ቁም ነገሩ ምንድነው? ከካልሲደም በፊት የነበረ ሰው ስለሆነ ሁላችንም ቨነሬት እናደርጓለን ጆን ካሲያንን። እሺ ኮንፈረንስ የተሰኘ ደግሞ ጽሁፍ አለ። ወደ 24 ክፍሎች አሉት። ወደ 24 ኮንፈረንሶች አሉት። 13ኛውን ኮንፈረንስ አንብቦ 13ኛው ኮንፈረንስ ነው ስለ ነፃ ፈቃድ፣ ስለ ጸጋ በስፋት ያብራራበት ክፍል እሱ ነው። ስለዛ ስለማታውቁት ነገር አሁን በጣም ይቅርታ፣ አሁን እንደዚህ ብዬ መጠየቅ ነበረብኝ ወይ ተመስገን? ኖ በፍጹም እንደዚህ አይነት ጥያቄዎችን ማቅረብ አልነበረብኝም። ምክንያቱም እንደዚህ አይነት ጥያቄ ስናቀርብ በቃ እንደማያውቅ ምናምን ስለሚያሳውቅበት እሱን ደግሞ እውነቱን ለመናገር አልፈልጉም። ያናል ምንም አይጠቅመንም። ያ ሰው እንደማያውቅ መገለጡ ያን ያህል እኮ አይጠቅመንም። ግን አመጣጡ ግን አንዳንድ ሰው አዚፍ በቃ እሱ ሁሉን ነገር ጨርሶ ያወቀ እሱ ብዙ ነገር የሚያውቅ ከደምድሙ ይመጣል እና ለዛ ነው እንጂ ያን ያህል እንኳን አስፈልጉን አልነበረም። እንግዲህ ምናልባት በሰው ፊት አሳፍረን ከሆነ ይቅርታ እንጠይቃለን ማለት ነው። እና ዮሐንስ ካሲያን እንዳልኳችሁ የኛም ነው የሁሉም ነው። በቃ አለቀ። እና የእኛ ትምህርት ምንድነው በአጭሩ መሰላችሁ? ግን አቡሻ ሚውት አድርጊው፣ ትንሽ እንትን አለ ንፋስ ነገር። እሺ በአጭሩ ምንድነው የእኛ እምነት? ሰው ያለ እግዚአብሔር ጸጋ በፍጹም መዳን አይችልም ብለን በጣም አጥብቀን እንናገራለን። ግዴታ ሰው ለመዳን የእግዚአብሔር ጸጋ የግዴታ ያስፈልገዋል ብለን እናምናለን። በዚህም ፔላጂያኒዝምን እንቃወማለን። እንግዲህ ደሶኩል ፔላጂያኒዝም ማለት ነው። ያለ እግዚአብሔር ጸጋ በፍጹም መዳን አይቻልም ብለን ስለምናምን፣ በጎን ደግሞ ያለ እግዚአብሔር ጸጋ አዎ በፍጹም መዳን አይቻልም፣ በእግዚአብሔር ጸጋ ለመዳንም ደግሞ ሰው ደግሞ ፈቃድ ያስፈልገዋል ብለን ደግሞ እናምናለን። ፈቃድ አለው ብለን እናምናለን፣ ሰው ማለት ነው። ስለዚህም እግዚአብሔር የሚደኑትንና የሚጠፉትን ራሱ አስቀድሞ ወሳስኖ ጨርሶ ከዛ በኋላ እሱ ባስቀመጠው ነገር ብቻ በቃ ተጓዛለህ፣ አለቀልህ። አንተ ምንም ውስጥ የለህበትም ማለት አይደለም። ሮቦት አይደለም፣ ሰው ነህ። ክቡር የሆንክ የእግዚአብሔር ሰው ነህ። የፈጠረህ እግዚአብሔር ነው። ሲፈጥረህም ደግሞ ለጥፋት የፈጠረህ አይደለም። ልክ በመጽሐፈ ጥበብ ላይ እንደተነገረው ነው። መጽሐፈ ጥበብ ደግሞ የኛ አይደለም ምናምን ልትሉ ትችላላችሁ። እና ይሁና መጽሐፈ ጥበብ መጽሐፍ ቅዱስ ነው። አባቶቻችን ሁሉ የጥንት የክርስቲያን አባቶቻችን አብዛኞቹ ኦልሞስት ሁሉም በሚባል ደረጃ መጽሐፍ ቅዱስ እያሉ ጠርተውታል። መጽሐፈ ጥበብ ነው። ዛሬም እኛ ጋር መጽሐፈ ጥበብ መጽሐፍ ቅዱስ ነው እና በመጽሐፍ ጥበብ ላይ እንደተነገረው እግዚአብሔር ሰውን ያለ ሞት ፈጥሮታል ይላል። ለሞት አይደለም የፈጠረው ነው የሚለው እግዚአብሔር ሰውን ለክብር ነው የተፈጠረ ነው። ለክብር የተፈጠረውን ይህንን ደግሞ ክቡር የሆነውን ሕዝብ ወይም ሰው በወደቀ ጊዜ እግዚአብሔር ሊያድነው ፈቀደ። ሊያድነው ፈቅዶ ልጁ ኢየሱስን ሲልከው ሰዎች ሁሉ እንዲድኑ ነው እንጂ አንዳንዶችን አይደለም ጥቂቶችን አድኖ ቀሪውን ሕዝብ ሁሉ እንደው ለጥፋት ፈጠረ ምናምን እንደዛ ብለን እንድናስተምር በፍጹም አያደርግም መጽሐፍ ቅዱስ። የእግዚአብሔርን ሉዓላዊነቱን ብቻ አይደለም መጽሐፍ ቅዱስ የሚመሰክረው፣ ሉዓላዊነቱን ብቻ ሳይሆን ፍቅርነቱንም ጭምር ነው። ደግና የዋህ ሩሩ መሆኑንም ጭምር ነው የሚነግረን። እና ምን እያልኩኝ ነው? አዎ ያለ እግዚአብሔር ጸጋ መዳን አንችልም፣ ግን የእኛ ፈቃድ ደግሞ ይጠየቃል። ስለዚህም ፈቃዳችንን የእግዚአብሔር ጸጋ እያገዘው ኮኦፕሬት እያደረገ ሲነርጂ የምንለው ይህን ነው። በቃ አለቀ።
ወደ ድህነት እንመጣለን። እና ለዛ ነው ለምሳሌ ንስሐ ግቡ እየተባለ የሚሰበከው እንዲሁ አይደለም። ጌታ መጥቶ ንስሐ ግቡ ሲል ንስሐ መግባት የማይችሉ ነፃ ፈቃድ የሌላቸውን ሰዎች እንደዛ እያለ እየተናገረ ቢሆን ኖሮ ምን ጥቅም አለው? ዝም ብሎ ቀልድ እኮ አይደለም የሚተያዘው። ከጌታ ኢየሱስ በፊትም መጥምቁ ዮሐንስም መንግስተ ሰማያት ቀርባለች ንስሐ ግቡ እያለ መጥቷል። እንዴ ምንም ነፃ ፈቃድ ለሌለው ህዝብ ንስሐ መግባት ጭራሽ ለማይችል ሰው ለምን እንደዛ ተብሎ ይሰበካል? ብዙዎች ግን መጥተው ንስሐ እየገቡ ሲጠመቁ ነበረ። የሚያስደንቀው ደግሞ ንስሐ ግቡ ተብሎ የሚሰበከው የምርም መግባት ቢቻል ነው። ግን ይህንን ነገር ግን ይዞ ማን ነው ሉተር የካቶሊክ መምህራንን በሰዓቱ ዲስ ሲያደርግ ማለት ነው። በጣም ሲያዋርድ ሲያቃልል ምን ይል ነበረ ማለት ሞክ የማድረግ ነገር ማለት ሲቀልድ በካቶሊክ መምህራን በሰዓቱ የነበሩ የእሱ ኮንቴምፖራሪ የሆኑ የካቶሊክ መምህራንና ከተወሰኑ ጊዜያት በፊት የነበሩ ሶፊስት እያለ የሚጠራቸው እነዚህ ወደ ፍልስፍናው የተጠጉ ናቸው ብሎ የሚጠራቸው አንዳንድ እንግዲህ የካቶሊክ መምህራን ላይ ምን ይላል? በተለይ ደግሞ በሱ ሰዓት የነበሩ ቴዎሎጂያኖች ላይም ይሄ ንስሐ ግቡ የተባለው ነፃ ፈቃድ እንዳላቸው ያሳያል ብለው አሁን ቅድም ያልኳቸው ልክ ሲጠቅሱ እነዚህ ገና ከጨቅላ ትምህርት ቤት ገና የገባ ሰው የለም ከሱ ይልቅ 2 እጥፍ መሀይቦች ናቸው እያለ ይሳደብ ነበር ሉተር ማለት ነው። ትዋይስ ስቱፒዶች ናቸው ይል ነበር። እንዲህ ለምንድን ነው ስትሉት ጌታ አዘዘ እንጂ ወይም ደግሞ ንስሐ ግቡ ተብሎ ታዘዘ እንጂ ትእዛዝንና የማድረግ አቅምን ለይቶ እንኳን የማያውቁ ይላል። እንዲህ የማድረግ አቅም ከሌለ ገና ከጅምሩ ትእዛዙ ለምን ይመጣል ነው። ሲቀጥል ደግሞ ንስሐ ግቡ እያለ መጥምቁ ዮሐንስ ሲሰብክ ንስሐ እየገቡ የሚጠመቁ ሰዎች አልነበሩም ወይ ነው? እንዴ ትወና ነው ወይ የተያዘው? ጌታ ተነስቶ ኢማጅን አትችሉም እኮ ልክ እንዴት እንደማለት መሰላችሁ? ለምሳሌ መቃብር ቦታ ሄዳችሁ ማለት ነው ሁላችሁ ምንን አይ እግዚአብሔር አምላክ እያንዳንዱን ግለሰብ ለማዳን እንደው እንትን አይደለም፣ ምንድነው ስሙ ፈቃደኛ አይደለም የሚል ትምህርትን ማስተማር ጀምሯል። አውግስጢኖስም ማለት ነው። አንደኛ እሱን ይቃወማል፣ ይህንን ትምህርታቸውን ይቃወማል። ምክንያቱም ወደድኩ ብሏል። በቃ እነዚ ኢቨን የሚጠፉትንም ጭምር ነው ወደድኩ ያለው፣ አልወደዳችሁም በማለቱ ማለት ነው። ያው ጠፍተዋል። የሚጠፉትንም በመውደዱ አንደኛ ይህንን ትምህርታቸውን ይቃወማል። ሲቀጥል ደግሞ ነፃ ፈቃድ እንዳላቸውም ያሳያል። ያው እኔ ላድናችሁ ፈልጌ ነበር ያልዳናችሁት እናንተ እምቢ በማለታችሁ ምክንያት ነው። 2 የነፃ ፈቃድ ትምህርትንም ስለሚያሳይ እነሱ ደግሞ አይ ሰው ነፃ ፈቃድ የለውም ብለው ስለሚያስቡ። እሺ 3ኛው ደግሞ ኢሬዚስታብል ግሬስን ራሱን ከመጀመሪያው ጋር ምስስሎች ቢኖረውም እንኳን ኢሬዚስታብል ግሬስ ብለው በግልጽ እግዚአብሔር አንድን ሰው ለማዳን ከወደደ በቃ ጸጋውን ይሰጠዋል፣ እምቢ ማለት አይቻልም ስለሚሉ የእግዚአብሔርን ፈቃድ መቃወም አይቻልም ስለሚባል ያው እነዚህ ሰዎች ግን በቃ አልወደዳችሁም፣ እነሱ ካልወደዱ አልወደዱም ነው፣ እምቢ ማለት ይችላል እግዚአብሔር ቢወድም ማለት ነው። እና በብዙ የእነሱን ትምህርት ይቃወማል። ኦፍኮርስ እስቲ የመጣ ሰው ካለ ባይዜ እንትን በል ይሁን። እሺ እያየው ነው፣ አልመጣም። ሼር አድርጉለት እስቲ ለተመስገን ለቅድሙ ልጅ ወዬ አለውኝ። አጂታሙ እንዴት ነሽ? አኬ እንዴት ነው? ሁሉ ሰላም አለው ይመስገን አምላክ። ፒስ ነው አለው። ለአንድ ሰፈር ሆነን እኮ በቃ ተጠፋፋን እኮ። እንዴ እዚህ ነው እንዴ? እኔ ያለው በሰፈር እናንተ ሰፈር ውሎዬ እናንተ መኖሪያ ቤት አካባቢ ነው። ሁለት አይቻል በእውነት ነው። ኦኬ እንዴት ሁለቴ ግን አየኝ? ብዙ መሞት አይነሱ አይደለም እንደዚህ ማለት መንገድ ላይ ምናምን ብዙም አልታይም። ከይቅርታ ጋር ሲጀምር ከንሽል ነው መንገድ ላይ የሆነ ድንጋይ ላይ አንዴ ቁጭ ብለህ የምትውለው በለኝ። ድንጋይ ላይ እንኳን አይደለም ስታንከባይ ነው እና እሱ መንገድ ላይ አይደለም
ተቢ እንዴት ነሽ? አንቺ ያለሽ አንቺ ፍቅር ሰው ሁሉ ፒስ ፓፓ እንዴ ያወራው ልጁ ኧረ እንዳይጀነጅን በጌታ ስም ምን ነቃ ደንገጥ ብላ አወራ ያሟል እንዴ? ኧረ አላወራም። እንዲህ ነው የማወራው። ሐዋሳ ነው እንደ ያለው ምንድን ነው የፍቅር ሰው የፍቅር አይቅ ምናምን የምትለን ሐዋሳ ነው እንደ ያለው እንዴ? አይጠፋ ነቃ ደንገጥ በል ሲለኝ ጠፋብኝ። እንዴት እንደሚደነገጥ እንደ ትናንቱ እንደኔ ውጣ መባል አለብህ መሰለኝ። አተ ውጣ የባለጌ ጥግማ የውኩ ትላንትና በመድኃኒዓለም ፖሊስ እኮ ያለፈው ነገር ፖሊስ ነው የሚሆኑት። እኔ ከ3ኛ ክፍል ያቋረጠ ሰው ድሮም ፖሊስ ነው የሚሆነው። ፖሊስ ነው የሆኑት ሁለቱ። ኧረ ተይ በቃ ተይ ጭስ በቃ አንቺ ደግሞ ተይ በቃ ተያቸው። አይ ትንሽ እቺ ተያቸው ቆይ አዩባ ኦበሌሶ ንቀት ነው በአማርኛ ስትጠራ ዝም ብለህ በኡሪን ፈስ ጠራ ቤት የምትለው ያቺ ደግሞ እንደው አይቀርሽም እኮ አንቺ ዛሬ ብከፍት ቤቱን የፖለቲካ ልታረጉት ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁ ነው። ሉተራንና ካልቪኒስቶች ካላችሁ እንዴ አንቺ ደግሞ እንትን ዮኒ ሙስኳስ እየጠራሽ የራይድ ጥሪ ምጥሪ ነው መስዩ ሉተራንና ካልቪኒስቶች ካላችሁ ግድ እኮ አይደለም። እኔ የሚያናደኝ ምን እንደው ታውቃለህ? አሁን ዘግተህ ምናምን ብትወጣ የሆነ ቤት በቃ ይቀጠቅጠዋል። እኛ ያላልነውን አለ ምናምን እንደዚህ ምናምን ትቀጠቀጣለህ። ያስተላል። ኧረ ወሬ ኖርማል እኮ ነው። ምን ስድብና ወሬ እኮ ኖርማል ነው። ቲክቶክ ላይ ተለምዷል። ኖርማል ዮኒ የት ሆነ ነው ግን? አሁን የት ነው ኤግዛክትሊ ያለው? የት አካባቢ ነው ያለው? መቼ? አሁን ቤት ነኝ። እና ምን ስራ እየጠበቀ ነው? አይ አይደለም። አሁን አንድ ቦታ ከማዘርጋ ልወጣ ነው። ከዛ በኋላ ወይ እንደዋወላለን። ምን ያደርጋል? አንዴ ከወጣ በኋላ ከሰፈር ምን ታደርግልኛለህ ወዳጅ? እኔ ከሰፈር አብረኝ እንድትወጣ ነው አላማዬ። የሆነ ቦታ እንሂድ ነው ከማዘርጋ። አንተ ምንድን ነው የሆነ ብን እያለኝ ነው። ቀጥሉ በቃሽ። ብዙ አወራሁ መሰለኝ። በቃ ወይ ደግሞ ምን እሺ ምንድን ነው እና ወይ አኑኒ እስኪ አንደኛው ቆሮንቶስ 2ን ሂድበት እስኪ። እሱ ነው ዋናው በቃ ጥሩ አርጊውመንቱ የማስበው ምንድነው የፍጥረታዊ ሰው ምንም ሊያደርግ አይችልም የሚለው ፖይንት አለች አይደል? ከሱ ውጪ ሌላ ኃይለኛ የምትለውም ጥቅስ ያለ አይመስለኝም። እስኪ ሂድበት። አንደ ቆሮንቶስ ምዕራፍ 2:14 ላይ ያለው ነው። ኮንኮርዱ ጋርም አለ እሱ ነገር ስለሚነሳ። አዎ እሱማ የማይጠቀስበትን ቦታ ጠይቀኝ እንጂ። እሺ በቃ እያወጣሁት ነው። ቆይ አንዴ የት እንትን እንዳለ እንደተጠቀሰ ምናምንም ልንገራችሁ። ጌታ ሆይ አንዴ ቆሮንቶስ ሀሳቡን ትሄድበታለህ። እስቲ ሎኬሽኑን ላክልኝ በዋትሳፕ ላይ ነው። ልክልሃለሁ። ይቻላል። ላክልኝ በቃ ዋትሳፕ ላይ በቅርብ ሰዓት ላይ የምችል በቃ እኔ ከ15 ከ20 ደቂቃ በኋላ መውጣት እችላለሁ። ኧረ እባክሽ ወይስ ትንሽ ልቆይ? ኧረ ለምን ትቆያለህ? አትቆይ ግን ቆይ። እሺ ከመምጣት በፊት እናንተ ሰፈር ያለው ጀለስ አለ ትናንት የነበረው ኦኬ። እና እሱም ይመጣል ነገር መሰለኝ። እሺ ያኪ ተቆርጦ ነው ኔትወርክ ነው መሰለኝ። እሺ ሄና ደውል ትለኛለህ። ስልኬ እኮ አለ። ሄና ለምን አትደውልም? ቆይ አንተ ምንድን ነው ደውል ይለኛል እኮ ምን ትለኝ? ሰማ አዩባ ቤት ነህ እንዴ? ፕላንሽ እንዴት ነው ዛሬ? ሰንበትን በቤት ነው? ዛሬ እንደዛ ነው። ሰንበትን በቤቱ የሚል ፕሮግራም
ጋይስ በጣም ይቅርታ ሊሄድበት እሺ መሰለኝ። ቀጥልበት ሀሳቡ ላይ በቃ 700 ምናምን ሰው አስቀምጠን እኛ ስለ ራሳችን ፕሮግራም ማውራት ፌርም አይደለም። ቀጥይበት። እሺ እንዲህ ነው። እሺ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እንዲህ የሚል ቃል አለ። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ይላል። ተመልከቱ፣ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ይላል። ስለዚህ ፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው ይላል። ለሱ ሞኝነት ነው፣ ሊቀበለውም አይችልም። ሰው እንደዛ ከሆነ እንግዲህ ፍጥረታዊ ሰው ተብሎ የተገለጸው ማለት ነው። እንዲያ ከሆነ ሁላችንም እዚህ ሁኔታ ውስጥ ስለሆነ ያለን ነው። በቃ የእግዚአብሔር መንፈስ ነገር በቃ ሞኝነት ነው፣ ልንቀበለው አንችልም። በቃ ነፃ ፈቃድ የለንም ብለው ለመተርጎም ይሞክራሉ ችን ጥቅስ በማንሳት እና ነፃ ፈቃድ የለንም ለማለት ይህንን ጥቅስ በጣም በስፋት በፕሮቴስታንት ውስጥ ትጠቀሳለች። ለምሳሌ የኦግስበርጉ ኮንፌሽን ላይ አለ። የኦግስበርጉ ኮንፌሽን አርቲክል 18 ላይ ኮንሰርኒንግ ፍሪ ዊል ላይ ማለት ነው አለ። ፎርሙላ ኦፍ ኮንኮርድ ኤፒቶሙ ላይ ኮንሰርኒንግ ፍሪ ዊል አሁንም ሁለተኛው ቁጥር ላይ አለ። የቤልጂኩ ኮንፌሽን በሪፎርምዶቹ በኩል የቤልጂኩ ኮንፌሽን አርቲክል 14 ላይ አለ። አሁንም የዌስትሚኒስተር ኮንፌሽን 9ኛው ቻፕተር 3ኛው ቁጥር ላይ እንደዚሁ ተጠቅሷል። ይጠቅስ ማለት ነው ያው የነሱን ሐሳብ ያስረዳል ተብሎ ታስቡ ማለት ነው። ግን ስለምን እየተወራ ነው የሚለውን ማየት በጣም ተገቢ ነው ትላለህ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ከማለት በፊት አንደኛ ቆሮንቶስ ምዕራፍ 2 ከማለት በፊት ምዕራፍ 1 የሚባል ነገር አለ። ምዕራፍ 1 ላይ የተነሳ አንድ ሐሳብ ነበረ። ይህም ምንድነው? በመጀመሪያ ሐሳቡ ምንድነው የሚለውን ቀጥታ ቃሉን ብቻ ልንገራችሁ። ሐሳቡን ሳይ ቃሉ ምን እያለ እንደሆነ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ማለት በቃ ስለ እግዚአብሔር መንፈስ ነገር በቃ ለፍጥረታዊ ሰው ሲነግረው ነው ይላል። ዞር አድርጉልኝ ይላል ማለት ይሄ በአእምሮ በማሰላሰል በጥበብ ምናምን የሚመራ ሰው አሁን የፍጥረታዊ ሰው ብሎ የሚገልጸው ይሄ በጥበብ እንመላለሳለን በፍልስፍና እንመላለሳለን የሚሉ ሰዎች ናቸው እዚህ ጋር የተገለጸላቸው። ይህንን ነገር ለመረዳት ግን እንዳልኳችሁ ቀደም ብላችሁ ምዕራፍ 1ን ማየት ይጠይቃል ነው። ምዕራፍ 1 ላይ ምን የሚል ቃል አለ? ይሄ ከቁጥር 18 ጀምራችሁ ስትመለከቱ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው ምናምን እያለ ያስቀምጥ የለ። የመስቀሉ ቃል ነው የሚለው ለሚጠፉት ምንድን ነው? ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ሞኝነት ለማን ነው? ለሚጠፉት ይላል። የሚጠፉት ምን አይነት ሰዎች እንደሆኑ እዛው ጋር ስለሚያስቀምጥ እነግራችኋለሁ። ግን እንዳትረሱ የመስቀሉ ቃል ለሚጠፉት ሞኝነት ነው። አሁን የጠቀስ ነው ቀጣዩ ምዕራፍ ላይ ያለው ቁጥር 14 ላይ ማለት ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ምንድን ነው ብሎናል? ሞኝነት ነው። ቀደም ብሎ አንደኛው ምዕራፍ ቁጥር 18 ላይ ደግሞ የመስቀሉ ቃል ለሚጠፉት ለእነርሱ ምንድን ነው? ሞኝነት ነው። ኦኬ ሞኝነት ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው መዳኛችን ነው እያለ ይናገርና ስለምን እያወራ ነው የሚለውን ሲያብራራ በምን መልኩ ነው የሚያብራራው? እነዚህ የግሪክ ፈላስፋዎች አሉ አይደለም? እነዚህ የግሪክ ፈላስፋዎች ምናምን እንደነዚህ አይነት ሰዎች በጥበብ ሁሉን ነገር ይሄ ዓለማዊ በሆኑ ጥበብ ሁሉንም ነገር መርምረው እንድረስበት የሚሉ አይነት ሰዎች አሉ። እያንዳንዱን ነገር በእኛ ጥበብ ነው በቃ መዝነን አይተን ምንድነው ምላሽ የምንሰጠው አይነት ነገር ማለት ነው። ግን የክርስትና ነገር ግን እንደዛ አይደለም። እንዳጋጣሚ ሆኖ ትክክል ነው እኮ ማለት የሆነ ጭንቅላትህን እኮ ልጠቀም ትችላለህ፣ ትጠቀማለህም፣ ግድ ነው፣ ግልጽም ነው። ግን ክርስትና መገለጥ ነው። ክርስትና አነሳሱ ከዓለም አይደለም። ከዓለም ለሚነሳ ነገር የዓለምን ጥበብ ተጠቅመ ልታገኝ ትችላለህ። ግን ክርስትና ግን አነሳሱ ራሱ ከዓለም ስላልሆነ ይልቁንም ከላይ ከሰማይ ስለሆነ ከሰማይ የሆነ ነገር ደግሞ የምትቀበልበት መንገድ እምነትን ይጠይቃል። ምንን ይጠይቃል? እምነትን። ምክንያቱም የተገለጠ እውነት ነው ክርስትና እንጂ ከምድር ላይ ብቅ ያለ አይደለም፣ ከዓለም ብቅ ያለ አይደለም። ከዓለም ብቅ ያላለን ነገር እያንዳንዷን ነገር በዓለም ጥበብ ካላወኳት ማለት አንችልም። ስለዚህ እግዚአብሔር አምላክ ይህንን ነገር ዘግቶታል ኖ ብሎ ማለት ነው። ለዛ ነው እንዳልኳቸው የመጀመሪያው ምዕራፍ ቁጥር 21 ላይ ምን ይላል? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች ይላል። እግዚአብሔርን ዓለም በምን አላወቀችውም? በጥበቧ። ኦኬ ዓለም እግዚአብሔርን በጥበቧ አላወቀችውም። ታዲያ ኦኬ እግዚአብሔርን በጥበቧ ማወቅ አልቻለችም ዓለም። ታዲያ በምን ይታወቅ? በምን የሚታወቀው? በቃ ራሱ እግዚአብሔር አስቀድሞ ከወሰነበት ብቻ ነው የምታውቀው ነው። እንደዛ አይደለም። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። አሁን የእግዚአብሔር በጎ ፈቃድ ተገልጧል። ይህ የተገለጠው የእግዚአብሔር በጎ ፈቃድ ደግሞ በስብከት ሞኝነት የሚያምኑትን ሁሉ ለማዳን ነው። ስለዛ አንድ ሰው ለመዳን ከፈለገ ምን ማድረግ አለበት ነው? ዝም ብሎ በዓለም ጥበብ መመራት ሳይሆን
በስብከት ሞኝነት በሚሰበከው ስብከት ማለት ነው። ምንድነው የሚሰበከው ከተባለ እዛው ጋር ምን ብሎናል? መቼም አይሁድ ጥበብን ይሻሉ፣ ይቅርታ፣ መቼም የግሪክ ሰዎች ጥበብን ይሻሉ፣ አይሁድም ምልክትን ይሻል፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ የለ። እኛ ግን የተሰቀለውን ክርስቶስን ምን እንሰብካለን። ይህንን ታላቅ የሆነ ስብከት ደግሞ በስብከት ሞኝነት የሚያምኑትን ስለሚል በየዋህነት እንዲህ ያለውን የተገለጠውን የእግዚአብሔርን ነገር የሚቀበሉ እነርሱ ይድኑ ዘንድ የእግዚአብሔር በጎ ፈቃድ ሆኗል ነው። ስለዚህ አሁን